ሰላም ሰላም የተወደዳችሁ ወገኖች እንዴት አላችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ዛሬ አጭር መልእክት ይዤ መጥቻለሁ። ጌታ ስሙ ለዘላለም ይባረክ። መንፈሴ ላይ ያከበደውን ቃል ነው ላካፍል የምፈልገው። በተለይ ለእግዚአብሔር አገልጋዮች፣ በማይመች ሁኔታ ውስጥ ለሚያልፉ አገልጋዮች ብርቱ መጽናናት ይሆናል ብዬ አምናለሁ። በእግዚአብሔር ስራ እንዲጨክኑ፣ ወደፊት እንዲሄዱ፣ ተስፋ እንዳይቆርጡ የሚያደርግ መልእክት ነው። እንደገናም ደግሞ ወደ ማገልገል ለሚመጡም ለቅዱሳን ሁሉ መጽናናት ይሆናል ብዬ አምናለሁ። ክብር ለእግዚአብሔር ይሁን። የምንከፋፈልበት ቃል እንዲህ የሚል ነው። የማቴዎስ ወንጌል ምዕራፍ 11 ከቁጥር 2 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ዮሐንስም በወህኒ ሳለ የክርስቶስን ስራ ሰምቶ ከደቀ መዛሙርቱ 2 ላከና የሚመጣው አንተ ነህን ወይስ ሌላ እንጠብቅ አለው። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔም የማይሰናከለው ሁሉ ብፁዕ ነው አለው ይላል። እግዚአብሔር አምላክ የተባረከ የተመሰገነ ይሁን። በማንበብ ብዙ እንዳላደክማችሁ ብዬ ነው። እናንተ ግን አያይዛችሁ ቁጥር 7ን በአጠቃላይ ምዕራፍ 11ን በሙሉ እንድታነቡ ግብዣዬ ነው። ክብር ለእግዚአብሔር ይሁን። አጭር ጸሎት እናደርግና እቀጥላለሁ። ጌታ ሆይ እናመሰግንሃለን። እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ስም ዮሐንስ ባለፈበት መንገድ እኛም እናልፋለን። አንዳንድ ጊዜ ህይወት ዝብርቅርቅ የሚሆንበት ጊዜ አለ። አቤቱ ጌታ ሆይ ነገር ግን በአንተ ስራ እንድንጸና እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ስም እንድትረዳን እጸልያለሁ። ሁኔታዎቻችን ወደ ታች እንዳይስቡን እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ስም መንፈሳችን እንዳይወርድ እግዚአብሔር አምላክ ሆይ በናዝሬቱ ጌታ በኢየሱስ ስም ለዮሐንስ የተሰጠው መልስ ለእኛም እንዲሆንልን በክርስቶስ ኢየሱስ ስም እኔ ጸልያለሁ። ጌታ አባትና አምላክ የቃል ፍቺ ይብራልን። አቤቱ ጌታው በዚህ ቃል ወደፊት መንደርደር ይሆንልን። ጌታ ሆይ መነሳሳት፣ መነቃቃት በኢየሱስ ስም ይሁንልን ብዬ ጸለይኩኝ። ክብር ሁሉ በሰማይ በምድር ለአንተ ብቻ ይሁን። የቃልን ደጆች ክፈትልን፣ መንፈስህ ይናገራል። ተመስገን በኢየሱስ ጌታ ስም አሜን። እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። እንግዲህ ዮሐንስ በወህኒ ሳለ ነው የክርስቶስን ስራ ሰምቶ ከደቀ መዛሙርቱ 2 በመላክ የሚመጣው አንተ ነህን ወይስ ሌላ እንጠብቅ ያለው። ለዚህ ደግሞ ኢየሱስ የሰጠው ምላሽ ምንድነው? ሄዳችሁ ያያችሁትን ለዮሐንስ አውሩለት ብሎ የታየ የተሰማ ነገር በሪፖርት መልክ ሲልክ ለመልእክተኞች፣ ለዮሐንስ መልእክተኞች እንመለከታለን ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ምንን ያሳያል? እንግዲህ ጌታ በስራ ላይ መሆኑን ያሳያል። ምንም እንኳን ዮሐንስ በማይመች ሁኔታ ውስጥ ቢሆንም እና ወህኒ ቤት ውስጥ የተቀመጠ ቢሆንም ያ ጃይንት የሆነ የጌታ አገልጋይ ቃል መጥቶለት የተገለጠ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። በሉቃስ ወንጌል ላይ እንደምንመለከተው ማለት ነው። ጢባሪዎስ ቄሳርን በነገሰ በ15ኛው ዓመት ጴንጤናዊ ጲላጦስ በይሁዳ ሲገዛ፣ ሄሮድስን በገሊላ የ4ኛው ክፍል ገዢ፣ ወንድሙም ፊልጶስ በኢጡሪያስ በጥራኮኒዶስም አገር የ4ኛው ክፍል ገዢ፣ ሊሳኒዮስን በሰቢላኒስ የ4ኛው ክፍል ገዢ ሆነው ሳሉ፣ ሐናና ቀያፋ ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ ነው የሚለው። በነቢዩ በኢሳይያስ በተነገረው ቃል መሰረት የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ በሚለው ቃል መሰረት ቃል የመጣለት ታላቅ ሰው ነው። በጣም የመጨረሻ ነቢይ፣ በአዲስ ኪዳን መግቢያና በብሉይ ኪዳን ፍጻሜ ዘመን የተነሳ ታላቅ ሰው ነው። ስለ ዮሐንስ
ብዙ ሰምተናልና ያን ያህል በስፋት ማብራራት አይጠበቅብኝም። እና ዋናው አንኳር ሐሳብ ግን ምንድነው? ሊቃነ ካህናት እንኳን እያሉ እነዚህ የዘረዘርኳቸው በማንበብ የዘረዘርኳቸው ሰዎች ነገስታትና ሊቃነ ካህናት እያሉ ነው ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ የመጣው። ስለዚህ ጽኑ መልእክት እግዚአብሔር አስይዞ ነው የገለጠው። ጥርጊያ መንገድን የሚያዘጋጅ አባጣውን፣ አዘቅቱን፣ ተራራውን የሚሞላ ቃል ማለት ነው። እና የሰው ህይወት በዛን ጊዜ እንግዲህ አባጣ ጎርባጣ አዘቅት የሆነ ጠማማ የሆነ ሻካራ የሆነ ነው። ስለዚህ ይህንን ነገር የሚያስተካክል ዮሐንስ ነው በመጣለት ቃል ማለት ነው። እና በብዙ እግዚአብሔር ያዘጋጀው ሰው እንደሆነ ዮሐንስም በመንፈስ ጠነከረ፣ ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ እያለ በሌላኛው ክፍል ላይ ደግሞ ሄዳችሁ ብታነቡ ታገኛላችሁ። ለእስራኤል እስከታየበት ቀን ድረስ በምን ኖረ? በምድረ በዳ ኖረ ይላል። እና በመንፈስ ያጠነክረው ነበረ፣ ያሳድገው ነበረ ይህን ቃል ሊያመጣለት ማለት ነው። እና ይህንን ቃል ይዞ የወጣ ሰውን ዛሬ ምንም እንኳን በወህኒ ተቀምጦ የሚመጣው አንተ ነህን ወይስ ሌላ እንጠብቅ ብሎ ቢናገርም፣ ነገር ግን ቃል መጥቶለት የተገለጠና ብዙዎችን ወደ ንስሐ የጠራ የንስሐ መልእክት ይዞ የወጣና ወደ ንስሐ የጠራ ሰው እንደሆነ ነው የምናየው። እንደውም መልእክቱ ግልጽ የሆነ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ እያለ በግልጽ የሚናገር ሰው እንደሆነ እናያለን ማለት ነው። እና ከዚህ የተነሳ መልእክቱ ግልጽና እውነት ስለነበረ ብዙዎች ምን እናድርግ እያሉ ወደ እሱ ይጎርፉ እንደነበረ እናያለን ማለት ነው። ምሳር በዛፎች ስር ተቀምጧል፣ ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል እያለ የሚናገር ኃይለኛ መልእክት ተሸክሞ የተገለጠ ሰው እንደሆነ ታያላችሁ። እና ከዚህ የተነሳ ብዙ ሰዎች ምን እናድርግ እያሉ ጭፍሮች፣ ወታደሮች፣ ቀራጮች ወደ እርሱ በሚመጡ ጊዜ ከታዘዛችሁ አብልጣችሁ አትውሰዱ እያላቸው እንደገና ደግሞ ያላችሁ ይብቃችሁ፣ በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁ ይብቃችሁ እያለ ይነግራቸውና ለንስሐ ያዘጋጃቸው ነበረ። እግዚአብሔር አምላክ የተመሰገነ። ምግቡም ምን እንደሆነ ይናገራል። እግዚአብሔር የተመሰገነ ይሁን። ከኔ የሚበረታ ይመጣል፣ እርሱም በመንፈስ ቅዱስ በእሳት ያጠምቃቸዋል፣ መንሹ በእጁ ነው እያለ በዛው መጠን ደግሞ ስለ ኢየሱስ ይመሰክር ነበረ። እግዚአብሔር አምላክ የተመሰገነ ይሁን። እኔ በውሃ ለንስሐ አጠምቃችኋለሁ ይል ነበር። እግዚአብሔር የተመሰገነ ይሁን። እና ህዝብ እየጎረፈ ወደ ንስሐ እየመጣ ከዚህ ሰው ይጠመቅ እንደነበረ በዛው መጠን ደግሞ ኢየሱስ በእሳትና በመንፈስ ቅዱስ የሚያጠምቀው ከሱ በኋላ የሚመጣ መሆኑን ሁሉ አያይዞ ይመሰክር ነበር። እና በጣም የታወቀ ሰው እንደሆነ ከዚህም የተነሳ መልእክቱ ጠንካራና ኃይለኛ ስለሆነ ሄሮዲያድያ ምን ያህል አሲዛ ልታስገድለው እንደምትፈልግ እናያለን። እንደገና ሄሮድስ ይሰማው በደስታ ይሰማው እንደነበረ፣ ያመነታ ሁሉ እንደነበረ፣ የወንድምን የፊልጶስን ሚስት ልታገባ አልተፈቀደም እያለ ግልጽ መልእክት ይነግረው እንደነበረ እናያለን። እና ምንም መልእክቱ ይገርማቸዋል፣ ሰውና ቦታን ሁኔታን አይመርጥም። እግዚአብሔር የተመሰገነ። እንዲህ አይነት ሰው ነው ዛሬ በወህኒ ተቀምጦ የምታዩት። እንዲህ አይነት ሰው ቃል የመጣለትና ድፍን እስራኤልን ለንስሐ ያዘጋጀ፣ እንደገና ደግሞ ሙሽራይቱ ያለችው እርሱ ሙሽራ ብሎ ስለ ኢየሱስ የተናገረ ሰው ነው ዛሬ በወህኒ ተቀምጦ የምትመለከቱ። አንዳንድ ጊዜ እንደዚህ አይነት ነገር ሀፕን ያደርጋል በህይወታችን። የትላንትናው አገልግሎታችን የክብር ሆኖ ብዙዎች ወደ ንስሐ መጥተው ብዙዎች
ተማርከው ብዙዎች ከብዙ እስራት ተፈተው ልናይ እንችላለን። እግዚአብሔር በኃይል ተጠቅሞብን ብዙ ሕዝብ ወደኛ እየጎረፈ ልክ እንደ ዮሐንስ ማለት ነው መልእክታችን ጠብ የማይል ሆኖ በዛሬው ህይወታችን ደግሞ ዮሐንስ በገጠመው አይነት ህይወት ውስጥ ምናልፍበት ሁኔታ አለ ወዳጆች። ስለዚህ በዚህ ሁሉ ራሳችንን ልናማጥን ነው የሚገባው እንጂ ተስፋ ልንቆርጥ በምንም መልኩ አይገባም። እንዲህ አይነቱ ሰው ነው ወዳጆቼ የሚመጣው አንተ ነህን ወይስ ሌላ እንጠብቅ ብሎ ይህን ጥያቄ ያቀረበው መልእክተኛ የራሱን ደቀ መዛሙርት ልኮ በሚያሳዝን ሁኔታ ወዳጆቼ። ስለዚህ ህይወት እንደዚህ ነው። አንዳንዴ ቁልቁለት ይሆናል፣ ሌላ ጊዜ ዳገት ይሆናል፣ አንዳንዴ ሸለቆ ይሆናል፣ አንዳንዴ ደግሞ ተራራ ይሆናል። ስለዚህ ዮሐንስን የገጠመው ነገር እኔና እናንተን ሊገጥመን ይችላል። አገልጋዮች አገልግሎት ቀላል አይደለም፣ ዋጋ ያስከፍላል። ጸጋ ሲገለጥብን ድምፅ መጥቶልን ስንወጣ እግዚአብሔር ሲሰራብን እንደተመለከትንና ጌታን በዚህ ሁሉ እንዳከበርን ሁሉ በወህኒ ደግሞ የምንቀመጥበት ጊዜ አለ። ተከሰን ወዳጆቼ ሆይ በሰዎች ትንኮሳና ተንኮል ወዳጆቼ ወህኒ የምንገባበት ጊዜ አለ። በዚህ ሁሉ ግን ራሳችንን ልናማጥን ይገባል። ጳውሎስ አንድ የተናገረው እውነት አለ። በክፉ ወሬ በመልካም ወሬ ራሳችንን እናማጥናለን አለ። እግዚአብሔር አምላክ የተመሰገነ የተባረከ ይሁን። ይሄ ነገር እኔን እንዴት ይገጥመኛል ብለን ልንብሰለሰል አይገባም። ያ ነገር ቶርች ሊሆንብን በምንም መልኩ አይገባም ወዳጆቼ። ራሳችንን ካማጠንን ካዘጋጀን ይህም ነገር ሊገጥመኝ ይችላል፣ ይህም ነገር በህይወት ያፕል ሊያደርግ ይችላል ብለን ግምት ውስጥ ካስገባን ያ የምናልፍበት መንገድ ልባችንን አይሰብረው። ራስን ማማጠን በጣም አስፈላጊ ነገር ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 3 ጀምሮ አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም፣ ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችን እናማጥናለን፣ በብዙ መጽናት ራሳችን እናማጥናለን፣ በመከራ በችግር በጭንቀት በመገረፍ በወህኒ በውከት በድካም እንቅልፍ በማጣት በጦም በንጽህና በእውቀት በትዕግስት በቸርነት በመንፈስ ቅዱስ ግብዝነት በሌለው ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ በክብርና በውርደት በክፉ ወሬና በመልካም ወሬ ራሳችን እናማጥናለን። አሳቾች ስንባል እውነተኞች ነን፣ ያልታወቅን ስንባል የታወቅን ነን፣ የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው ብሎ ይናገራል የእግዚአብሔር ቃል። ስለዚህ ራስን ማማጠን በጣም አስፈላጊ ነገር ነው። ራሳችን የምናማጥን ከሆነ መንፈሳችን አይወርድም፣ ልባችን አይሰበርም ወዳጆቼ። ወንጌል ስናገለግል ብዙ ነገር በህይወታችን ይመጣል። መከዳት አለ፣ ወህኒ መውረድ አለ፣ መራብ አለ፣ መጠማት አለ፣ መጨነቅ አለ። ያው እንደተዘረዘረው ጳውሎስ እንደዘረዘረው ክብር አለ፣ ውርደት አለ፣ መልካም ወሬ ክፉ ወሬ ይመጣብናል፣ ስማችን ይጠፋል። ወዳጆች አሳቾች ልንባል እንችላለን፣ የምንሞት ልንመስል እንችላለን፣ የተቀጣን ሁሉ ልንሆን እንችላለን። ብዙ የሚያሸማቅቁ ነገሮች ወዳጆች ሆይ ስብዕናችንን እስክንጠላ ድረስ የሚያደርሱ ነገሮች ወዳጆቼ እንደ በረዶ ይዘንቡብናል። ስለዚህ በዚህን ሰዓት ዲስቶርት ልንሆን፣ ዲስካሬጅ ልንሆን፣ ልባችን ሊሰበር ሊወርድ ወዳጆቼ ሆይ የቆምንለት ጌታ እንኳን ሳይቀር በህይወታችን ሙሉ ሆኖ ለቆምንለት ጌታ እንኳን ሳይቀር እስክንንሸራተት የሚያደርስና እስክንጠራጠር የሚያደርስ ነገር ውስጥ ወዳጆቼ ልንገባ አይገባም።
እንግዲህ ዮሐንስ እንደምትመለከቱት የሚመጣው አንተ ነህን ወይስ ሌላ እንጠብቅ ብሎ በወህኒ ውስጥ ሆኖ ይጠይቅ እንጂ እኮ የመሰከረለት ያጠመቀው ነው። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ እኮ የመሰከረለት እኮ ነው። አንተ የመሰከርክለት እርሱ ያጠምቃል ሲባል እርሱ ሊልቅ እኔ ግን ላንስ ይገባል ብሎ የመሰከረለት ነው። ነገር ግን እዚህ ከሆነበት ነገር የተነሳ ወህኒ ስለገባ ወዳጆች እግረ ሙቅ ውስጥ ስላለ የሚመጣው አንተ ነህን ወይስ ሌላ እንጠብቅ ሲል ትመለከታላችሁ። ይህ ማለት ምን ማለት ነው ወዳጆቼ? እግዚአብሔር ስራውን ያቆመ አድርጎ መቁጠር ነው። በቃ እግዚአብሔር ስራውን አቁሟል። ዮሐንስም እንዲሁ በከንቱ ነው ዋጋ የምከፍለው ወደሚለው ነገር የመጣ ይመስላል። እግዚአብሔር ግን ስራውን አላቆመም። በዛን ዘመን በኃይለኛ ሁኔታ በዮሐንስ አልፎ የሰራ እግዚአብሔር አሁንም በስራ ላይ ነው። ዝም ያለ ሲመስል በስራ ላይ ነው ወዳጆቼ። ጨለማ ሲመስል ነገሮች ወዳጆቼ ድብልቅልቅ ሲሉ የማይነጉ ሌሊቶች በህይወታችን የመጡ ሲመስል ወዳጆቼ ድቅድቅ ጨለማ ስናይ ክረምት ነገር ስንመለከት ድጥ አውሎ ነፋስ የበዛበት ህይወት ስንመራም ነገር የማይለወጥ በመሰለን ጊዜም ወዳጆቼ ሆይ ጌታ በስራ ላይ ነው። እግዚአብሔር የተመሰገነ ይሁን። ጌታ በስራ ላይ ነው። ይህንን ነው ልንረዳ የሚገባው ወዳጆቼ። ጌታ በስራ ላይ ነው ልንል ይገባል። ዛሬ በምን አይነት ሁኔታ እንዳላችሁ የእግዚአብሔር አገልጋዮችን ያላቅ በከፍታ እያገለገላችሁ ብዙዎች ንስሐ እየገቡ ምን እናድርግ እያሉ ልታገለግሉ ትችላላችሁ። ጭፍሮች ወታደሮች ለጌታ ቃል ሲታዘዙ ልታገለግሉ ትችላላችሁ። ወይም ደግሞ በወህኒም ተቀምጣችሁ ሊሆን ይችላል። አላቅም ያላችሁበትን ሁኔታ። ይሁን እንጂ ትላንት በተአምራት አገልግላችሁ፣ ትላንት በድንቅ አገልግላችሁ ብዙዎች ተማርከው ለክርስቶስ መንግስት መጥተው ቢሆንምና ዛሬ ደግሞ ልክ ዮሐንስ በሚያልፍበት የወህኒ መስመር አልፋችሁ ቢሆን ወዳጆቼ ትላንትም ጌታ በስራ ላይ ነው፣ ዛሬም ጌታ በስራ ላይ ነው። ተስፋ ልትቆርጡ በምንም መልኩ አይገባም ወዳጆቼ። ጌታ የማይሰራ አይምሰለን። ጌታ በስራ ላይ ነው። እግዚአብሔር አምላክ የተመሰገነ። ይህንን ነው ሌሊት እግዚአብሔር በልቤ ላይ በኃይል ይናገረኝ የነበረው። ጌታ በስራ ላይ ነው። ለእኔ ነው እንደውም በጣም የተናገረ ጌታ በስራ ላይ ነው ይለኝ ነበር። እግዚአብሔር አምላክ የተመሰገነ። ሁሌ ተመችቶን አናገለግልም ወዳጆቼ። በብዙ ድካም፣ በብዙ ችግር፣ በወህኒ፣ በሰንሰለት፣ በተለያየ ነገር ውስጥ ገብተን እናገለግላለን። እንደ ክፉ አድራጊ ታስረን ሁሉ ልናገለግል እንችላለን። ስማችን ጠፍቶ ልናገለግል እንችላለን። አባ ከና የሚለን ጠፍቶ፣ ለእኛ የሚመሰክር ጠፍቶ ወዳጆቼ በመረሳት ውስጥ ሆነን ልናገለግል እንችላለን። ያም ቢሆን ግን ወዳጆቼ ሆይ ጌታ በምን ላይ ነው? እስቲ በስራ ላይ ነው በሉ። በስራ ላይ ነው። እግዚአብሔር የተመሰገነ እና ዮሐንስ እንዲገነዘብ ያደረገው ነገር ጌታ ሂዱና ያያችሁትን ለዮሐንስ አውሩለት ማለቱ ምንድነው? በስራ ላይ ነኝ፣ የእግዚአብሔር ስራ አልተቋረጠም፣ አንተ የመሰከርክለት ጌታ እውን ነው፣ ስራ ላይ ነው ያለው ሲለው ነው ወዳጆች። እውሮች ያሉ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል፣ በእኔም የማይሰናከለው ብፁዕ ነው። ስለዚህ እንዳትሰናከል በእኔ ሲለው ታያላችሁ። ብንሰናከል በኢየሱስ አንሰናከልም። ብዙ ነገር ሊያሰናክለን ይችላል። ዲስአፖይንት ሊያደርገን ይችላል ወዳጆች። ብዙ አገልጋዮች፣ በብዙ የምንጠብቃቸው፣ በብዙ ክብር የምናያቸው ሰዎች ሊያሰናክሉንና ልንሰናከልባቸው እንችላለን። በዚህ በወደደን ጌታ ግን ፈጽሞ አንሰናከልም ወዳጆች። ይሄ ጌታ በስራ ላይ እግዚአብሔር አምላክ የተመሰገነ። የእግዚአብሔር አገልጋዮች ብዙ ዋጋ የምትከፍሉ
በማይመች ሁኔታ ውስጥ ያላችሁ የተጣላችሁ ብዙ ዋጋ እየከፈላችሁ ያላችሁ የተረሳችሁ የተተዋችሁ ትላንት ጌታ በኃይል የሚጠቀምባችሁ ዛሬ ግን ተጥላችሁ ያላችሁ ዛሬ ግን ማንም የማያያችሁ ስማችሁ ጠፍቶ ወይኒ የወደቃችሁ በረሃብ በቸነፈር በችግር ያላችሁ በመገፋት በእርዛት ያላችሁ በተለያየ አይነት ሁኔታ ያላችሁ ሰዎች ነግራችኋለሁ፣ አምላካችሁ በስራ ላይ ነው። እግዚአብሔር አምላክ የተባረከ። ትላንት በህይወታችሁ የሰራ እግዚአብሔር አስደናቂ ሚራክልስ በህይወታችሁ ያደረገ ብዙ ነፍሳትን ያዳነ ብዙዎችን ደቀ መዝሙር ያደረገ ጌታ ብዙዎችን ያጠመቀ ጌታ በገፍ ህዝብ ወደ እግዚአብሔር መንግስት እንዲፈልስባችሁ የሆነ ጌታ ዛሬም በምታልፉበት መንገድ ዛሬም ጌታ ኢየሱስ በስራ ላይ ተስፋ እንዳትቆርጡ ወዳጆች፣ እግዚአብሔር የተባረከ። በእግረ ሙቅ ብትሆኑ ጌታ በስራ ላይ ነው። ስማችሁ ጠፍቶ ቢሆን በጠባብ ክፍል ውስጥ ተቀምጣችሁ ሰሚያታችሁ ተገፍታችሁ በተለያየ አይነት ሁኔታ ውስጥ እንኳን ብትሆኑ ወዳጆች ሆይ የእግዚአብሔር ልጅ የናዝሬቱ ኢየሱስ በስራ ላይ። እውሮች ያሉ አንካሶች ይሄዳሉ። ከልካይ የለውም ኢየሱስ። እውሮች እንዲያዩ ያደርጋል፣ አንካሶች እንዲሄዱ ያደርጋል። ማንም የጌታን ስራ የሚያቆም የለም። ጌታ በስራ ላይ ነው። እግዚአብሔር የተመሰገነ። ለእኛ አልታየንም እንጂ ከእግረ ሙቁ ከችግሩ የተነሳ ለዮሐንስ አይታየው እንጂ ጌታ በስራ ላይ ነው። አንዳንዴ መከራ ይጋርዳል። የምናልፍባቸው ችግሮች፣ መከራዎች፣ መገፋቶች የጌታን ስራ ባሻገር እንዳናይ ይጋርዱናል። ይሁን እንጂ ወዳጆቼ ሆይ ጌታ በስራ ላይ ነው። እግዚአብሔር አምላክ የተመሰገነ ይሁን። ጌታ በስራ ላይ። እኛ የተንገላታን እንኳን ብንሆን፣ እኛ የተገፋን እንኳን ብንሆን፣ እኛ የተተውን እንኳን ብንሆን ወዳጆች ሆይ ኢየሱስ በስራ ላይ። ያ የመሰከርክለት ጌታ፣ ያ የሮጥክለት ጌታ፣ ያ ህዝብን ወደ እግዚአብሔር መንግስት ያፈለስክለት ጌታ፣ ያ ካንተ ጋር ሆኖ ይሰራ የነበረው ጌታ፣ በሚከተሉት ምልክቶችና ታምራቶች ቃሉን ያጸና ጌታ ዛሬም ባለህበት ሁኔታ በስራ ላይ ተረስተህ ሳለ፣ ተጥለህ ሳለ፣ ወህኒ በሚመስል አይነት የህይወት ጎዳና ውስጥ አልፈህ ሳለህም በስራ ላይ ነው ኢየሱስ። ስለዚህ ተነሱ፣ ልባችሁ አይሰበር፣ አይውደቅ፣ ተስፋ አትቁረጡ ወዳጆች። ጌታ በስራ ላይ። አንድ አይነት ህይወት የግድ አንመራ። አንዳንዴ በውርደት ወዳጆች ሆይ በአሳችነት በተለያየ መንገድ ልናልፍ እንችላለን። ዮሐንስ ተብሎ እንዳልተጠራ ብዙዎች ቀራጮች፣ ጭፍሮች፣ ወታደሮች ቃሉን እንዳላደመጡ በወህኒ ደግሞ ተጥሎ ያለፈበት ጊዜ አለ። ስለዚህ ህይወት እንዲህ ነው። ታልፋለህ አንዳንድ ጊዜ። መንግስታችን ከዚህ ዓለም ስላይደለች ዓለም ይጠላናል። ከናንተ በፊት ግን እኔን እንደጠላኝ ወቋል። ዓለም ቢያሳድዳችሁ ከናንተ በፊት እኔን እንዳሳደደኝ ወቁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፈዋለሁ አለ። ዓለምን ያሸነፈው ኢየሱስ ከኛ ጋር። ስለዚህ ጌታ በስራ ላይ። ዝም ብዬ ነው እንዲሁ ዘመኔን የጨረስኩት በቃ አድርገው እንጂ እኮ የዛሬ እንደዚህና እንደዚህ ዓመት እኮ ጌታ እኮ የሰራብኝ ታላቅ እጁን የገለጠብኝ ሰው ነኝ። ዛሬ ግን እንደዚህ ነኝ። እንዲህ ባለው ሁኔታ ውስጥ ነው ያለሁት። አዎ ልትሆን ትችላለህ። ልክ ነው። የኢየሱስ የመከራው ተካፋይ እንድትሆን፣ የስቃዩ ተካፋይ እንድትሆን በዛ አይነት ሁኔታ አልፈ ሊሆን ይችላል። ያ ነገር በህይወት አለፈ ማለት ጌታ ስራውን አይሰራም ማለት አይደለም። በእንዲህም አይነት ሁኔታ ውስጥ ሆነ ጌታ በስራ ላይ። እግዚአብሔር አምላክ የተመሰገነ ይሁን። ጌታ እየሰራ ነው፣ እያስቀጠለው ነው ያንተን ስራ።
እግዚአብሔር አምላክ የተመሰገነ ይሁን። አንድ ቃል ልናገር እፈልጋለሁ። ስለሆነው ነገር ብዙዎች ለሐዋርያቱ ይመሰክሩ ነበረ ብሎ ይናገራል። ሐዋርያት ግን ምን ይሉ ነበር? ይዋረዱ ነበረ። ሄደን ይሄንን ክፍል እንድናይ ይፈልጋል። የሐዋርያት ሥራ ውስጥ ነው ያለው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። የሐዋርያት ሥራ ምዕራፍ 4 ከቁጥር 13 ጀምሮ እስከ 31 እስከ መጨረሻው ልትመለከቱ ትችላላችሁ። እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም። እግዚአብሔርን ከመስማት ይልቅ እናንተን ሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውን የሰማነውን ከመናገር ዝም ማለት አንችልም አሏቸው። እነርሱም እንደምን እንደሚቀጡ ምክንያት ስላላገኙባቸው እንደገና ዝተው ከሕዝቡ የተነሳ ፈቷቸው ይላል። ሰዎች ሁሉ ስለሆነው ነገር እግዚአብሔርን ያከብሩ ነበር። ለምን ብላችሁ ብትሉ ጌታ በስራ ላይ ስለሆነ ስለሆነው ነገር እግዚአብሔርን ያከብሩ ነበር ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። እነዚህ ደቀ መዛሙርት ይዋረዳሉ፣ ዛቻ ይደርስባቸዋል። ነገር ግን ስለሆነው ነገር ደግሞ ሰዎች እግዚአብሔርን ያከብራል። ምናልባት አንተ እየተዋረድክ ዛቻ እየደረሰብህ ማስጠንቀቂያ እየደረሰብህ እዛ አጠገብ ደግሞ በአንተ ስለተፈጸመው ስለሆነው ነገር እግዚአብሔርን የሚያከብር ትውልድ ተነስቶስ እንደሆነ ምን ታውቃለህ? ያንተን የምታልፍበትን መንገድ አትመልከት። ያንተን ጨለማ አትይ፣ የምትከፍለውን ዋጋ አትይ። እግዚአብሔር ትውልድ ቀስቅሷል፣ እግዚአብሔርን የሚያከብር አንዳንድ ጊዜ በሞታችን አንዳንድ ጊዜ በመከራችን እግዚአብሔርን እናከብረዋለን። ስለዚህ የእነዚህ ሰዎች የሚከፍሉት ዋጋ ትክክል ነው ማለት ነው። ለምን? ስለሆነው ነገር እዚህ ጋር እግዚአብሔርን የሚያከብሩ ሰዎች ስለነበሩ ስለሆነው ነገር እግዚአብሔርን ያከብሩ ነበርና ይላል። ስለዚህ እግዚአብሔር የሚከብርበት ከሆነ ወህኒውም ይመቸናል፣ መዋረዱም ይመቸናል፣ ወዳጆች መገፋቱም ይመቸናል። እግዚአብሔር የሚከብርበት ከሆነ ምን ቸገረ? ጌታ የሚከብርበት ከሆነ የግድ ትላንት ያየው ብዙ ህዝብ ወደ አንተ ሲመጣ ያየው ዛሬ እንዲመጣ መጠበቅ የለብህ። በወህኒ ውስጥ ተገፍተ ሰዎች ስለሆነው ነገር እግዚአብሔርን የሚያከብሩ ከሆነ ደስ ይበልህ። ተስፋ አትቁረጥ። እግዚአብሔር የተመሰገነ ይሁን። የበራላቸው ሰዎች ይኖራል። በዛ ውስጥ የሚፈቱ ሰዎች ይኖራል። የጌታ ብርሃን የበራላቸው እግዚአብሔርን የሚያከብሩ ወንጌሉ እውነት ነው፣ ወንጌሉ ትክክል ነው የሚሉ የሚመሰክሩ ጌታን የሚያከብሩ ሰዎች ይኖራሉ። ወዳጆች እግዚአብሔር የተመሰገነ ይሁን። እግዚአብሔር መንገዱን አናቀው። ስለዚህ ደስ ሊለን ነው የሚገባው በምንከፍለው ዋጋ። ለዚህ ነው ስለ እስራኤል ተስፋ ይህን ሰንሰለት ለብሻለሁ ያለው ጳውሎስ የሐዋርያት ሥራ ምዕራፍ 28 ላይ። አንዳንዴ ሰንሰለቱ ተስፋ፣ ወህኒ ቤቱ ተስፋ ሊሆነን ይገባል። እንደ ክፉ አድራጊ ብንታሰር፣ ስማችን ቢጠፋ፣ የተለያየ እንኳን ቢሆን ለብዙዎች ግን ተስፋ። ብዙዎች በነገው ህይወት እግዚአብሔርን ያከብራሉ። በዛሬው ህይወት እንኳን ሳይቀር አሁን እኛ ተስፋ ቆርጠን ሳለን እግዚአብሔርን የሚያከብሩ ሰዎች ይኖራል። ስለዚህ ደስ ይበለን። እግዚአብሔር በስራ ላይ ነው። ሰዎች ናቸው አልታይ ብሏቸው ይኸው አማቀቅ ነው በወህኒ፣ ይኸው በቃ አንድ ክላስ ውስጥ ዘጋንበት፣ ከዚች ከተማ እንዳይወጣ አደረግ ነው የሚሉ ሰዎች ናቸው። ታይታ የሚወዱ መድረክ የሚወዱ ነገር ግን እግዚአብሔር በስውር ትልልቅ ስራዎችን እየሰራ ነው። አንተ ወህኒ ወርደ፣ አንተ ጠባብ ክፍል ውስጥ ተቀምጠህ እግዚአብሔር የተባረከ፣ አንተ ተገፍተ፣ አንተ ተንቀ፣ ሰዎች እግዚአብሔርን እያከበሩ ነው።
ብዙ ሰዎች ዳግም እየተወለዱ ነው። ብዙ ሰዎች በመንፈስ እየተነኩ ነው። ብዙ ሰዎች ምስክር ሆነው እየወጡ ደስ ይበል። ብዙ የሰው ጭብጨባና የሰው እልልታ አንናፍቅ ወዳጆች። የሰው ሙገሳ በእኛ መዋረድ ብዙዎች እግዚአብሔርን ካከበሩ እሰየው። ስለዚህ ይህንን ነው ያሳየው ኢየሱስ። ሂዱና ያያችሁትን ለዮሐንስ አውሩለት። አንካሶች ይሄዳሉ፣ ውሮች ያሉ ማለት እኮ እግዚአብሔርን ያከብራሉ ማለት ነው። ከአንካሳነት ተፈተው ለዚህ ወንጌል ነው ዋጋ የከፈልከውና አውሩለት ሄዳችኋል። እግዚአብሔር የተባረከ ይሁን። ሃሌሉያ። ለምን አልታይ ስላለው ዮሐንስ ማለት በፊት ይታየው ነበረ፣ ብዙዎች ይመጡ ስለነበር። አሁን ግን አልታያለው። ለምን? በወህኒ ስላለ፣ በእግረ ሙቅ ውስጥ ስላለ። ያደክማል፣ ወህኒ መከራ ያደክማል፣ ምሬት ውስጥ ይከተናል። እግዚአብሔርን ስራ እንድንጥል፣ ጸጋችን እንድንጥል ያደርጋል። ግን ሊታየን ይገባል። አሳየኝ ጌታ ሆይ ልንል ይገባል ወዳጆቼ። ውሮች ያሉ፣ አንካሶች ይሄዳል። እግዚአብሔር በስራ ላይ ነው። በእኔ ህይወት፣ በአንተም ህይወት፣ በአንቺም ህይወት የኔ በስራ ላይ ምናልባት እየተራብሽ እየተጠማሽ ሊሆን ይችላል፣ እየተገፋሽ ሊሆን ይችላል፣ ማደሪያ መኖሪያ እስክታቂ ደርሰሽ ሊሆን ይችላል፣ ተንቀሽ ሊሆን ይችላል። እግዚአብሔር ግን በስራ ላይ ስለሆነው ነገር ሰዎች እግዚአብሔርን እያከበሩ ነው። ትልልቅ ነገሮች ጌታ እያደረገ ነው ወዳጆቼ፣ ደስ ይበለን። ከዛ ነው አያይዞ ስለ ዮሐንስ ምን ልታዩ ወጣችሁ እያለ የመሰከረው። እኛ የሰው ምስክርነት እንደውም አያስፈልገንም ወዳጆች። ጌታ ከመሰከረልን በቂ ነው። ለስሙ ያሳየነውን ፍቅር ጌታ ካልረሳ በቂ ነው። ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል። ከተማን አዘጋጅቶላቸዋል እያለ ዕብራውያን 11 ይናገራል። አይረሳም ለስሙ ያሳየነውን ፍቅር። ዮሐንስ ለጌታ ያሳየውን ፍቅር አልረሳምና መሰከረለት። እግዚአብሔር አምላክ የተባረከ የተመሰገነ። ጌታ ከመሰከረ አይበቃ? ማን ኦፍ ጎድ ተብለን የግድ በየመድረኩ ሊጨበጨብልን አያስፈልግም። የሆኑ ሰዎች በቃ በጣም ኃላፊ የሆኑ የቸርች መሪ ኃላፊ የሆኑ የግድ እንዲመሰክሩልን መጠበቅ የለብንም። ጌታ ከመሰከረልን ይበቃል። መሰከረለት እኮ። ምን ልታዩ ወጣችሁ ብሎ ነፋስ የሚወዘውዘው ሸምበቆን ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰው ነውን? እነሆ ቀጭን የለበሱ በነገስታት ቤት አሉ። ወይንስ ምን ልታዩ ወጣችሁ? ነቢይን? አወላችኋለሁ፣ ከነቢይም የሚበልጠውን። እነሆ መንገድን በፊት የሚጠርግ መልእክተኛዬን በፊት እልካለሁ ተብሎ የተጻፈለት ይህ ነውና፣ እውነት እላችኋለሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም፣ በመንግስተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል እያለ ስለ ዮሐንስ መመስከር ጀመረ። ምን ልታዩ ወጣችሁ? ይሄ በቂ ነው ለዮሐንስ። የግድ በዮሐንስ እጅ የተጠመቁ ሰዎች እንደገና መተው ንስሐ የገቡ ሰዎች መተው መመስከር የለባቸው። ጌታ ከመሰከረልን ይበቃል። ለአገልግሎታችን አንዱ ኢየሱስ ከመሰከረ ይበቃል። መሰከረለት። በቃ ያያችሁትን ለዮሐንስ አውሩለት አለ። እውሮች አሉ፣ አንካሶች ይሄዳሉ አለ። ከዛም ደግሞ አያይዞ መሰከረለት። እንደውም መንግስተ ሰማያት እስከ ዛሬ ድረስ ትገፋለች፣ ግፈኞች ግን ይናጠቋታል እያለ ዮሐንስ የተገፋ ስለ መንግስተ ሰማያት የተገፋ የቫዮለንስ አገልጋይ እንደሆነ መሰከረለት። በቃ ዛሬ ግን ዛሬ ላይ ያሉ አገልጋዮች መግፋት እንጂ መገፋትን አያውቁም። አገልግሎት በመገፋት ነው የሚታወቀው። ለተገፉ ነው ጌታ የሚመሰክረው፣ ለገፊዎች አይደለም። መንግስተ ሰማያት እስከ ዛሬ ትገፋለች፣ ግፈኞች ግን አለ ይናጠቋታል። ልትቀበሉት ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው፣ የሚሰማ ጆሮ ያለው ይስማ። እና በቃ የዮሐንስ አገልግሎት ሙሉ ነበር ማለት ነው። ጌታ የመሰከረለት ንጹህ አገልግሎት፣ ሙሉ አገልግሎት፣ ንጹህ አገልግሎት እንድንሰጥ ጌታ ይርዳል። ዝም ብለን 40-80 ለሆነች አጭር ዘመን አጭበርብረን አምታተን
ከምንሄድ ጌታ መስክሮልን ብንሄድ እውነተኛውን አገልግሎት ሰጠን። እና በጣም የተወደደ ሰው ነው። እግረ ሙቅ ውስጥ መግባቱን አትመልከቱ፣ መንገላታቱን አትመልከቱ። ጌታ የመሰከረለት ሰው ከሴቶች ከተወለዱ ከዮሐንስ የሚበልጥ የለም ብሎ ከሁሉ የሚያንሰው ግን ይበልጠዋል ብሎ ስለራሱ ተናገረ። ከዮሐንስ በእርግጥም የሚበልጥ አልነበረ። እንዲህ አይነት ሰው ነው ዮሐንስ። የተረሳ እንኳን ቢሆን በወህኒ ተጥሎ የሚመጣው አንተ ነህን ብሎ በዲስካሬጅመንት ውስጥ ሆኖ የተናገረ እንኳን ቢሆን ከዮሐንስ ግን የሚበልጥ ከሴቶች ከተወለዱ ማንም የለም። እግዚአብሔር የተመሰገነ። ጌታ እንዲህ አድርጎ መሰከረለት። ምን ልታዩ ነው የወጣችሁት ብሎ። ዮሐንስ ይታይ ነበራ። እግዚአብሔር አምላክ የተመሰገነ ይሁን። ጌታ እንዲህ አድርጎ ይመሰክራል። ዛሬ ሰዎች የጌታን ምስክርነት አይደለም ፈልጉ። የሰው ምስክርነት ፈልጉ። በቃ ግፊያ ነው፣ ዝና ነው፣ ክብር ነው፣ በቃ ሩጫ ነው። በቃ ትልልቅ ቦታ ለመድረስ በትልልቅ ሰዎች ዘንድ ለመታሰብ ለመታወቅ ያለን በቃ ኢጎ ይህ ነው አይባል። ጌታ እንዲመሰክርልን የምናገለግል ግን በጣት የምንቆጠር ነን። ማንም እኮ ኖሮ ይሞታል። ማንም ኖሮ እንደሚሞት ኖረ ትሞታለህ። እውነተኛውን የጌታን ስራ ሰርተ ጌታ መስክሮልህ እለፍ እንጂ የልቡን ሐሳብ አገልግለ እግዚአብሔር የተባረከ ይሁን። ስለዚህ ወዳጆቼ ዮሐንስ ምንም እንኳን የሚመጣው አንተ ነህን ብሎ ቢል ጌታ የመሰከረለት ታላቅ ሰው እንደሆነ ግፈኛ ሆኖ ተገፍቶ በመናጠቅ በቫዮለንት ያገለገለ ሰው መሆኑን ጌታ በጽኑ ሲመሰክርለት ትመለከታላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ስለ ስሙ ያሳየነውን ፍቅር የማይረሳ ዋጋዬ በእኔ ዘንድ አለ ያለ ጌታ ዋጋችንን አይከለክለንም። ዋጋቸውን በምድር ተቀብለዋል ተብለን ከምናልፍ በጌታ ዘንድ ያለውን ዋጋ አግኝተን ብናልፍ ምንኛ መታደል ነው ወዳጆች። አይኖቻችንን እግዚአብሔር ይክፈትልን። በተለይ አሁን ላይ ያለን አገልጋዮች ከላይ እስከታች አይኖቻችንን መድኃኔዓለም ይክፈትልን። እውነተኛውን አገልግሎት አገልግለን እንድናልፍ ጌታ ይርዳን። ተባረኩ። ይሄ ነው መልእክቴ። ጌታ ዘመናችሁን ይባርክ። ክብር ለእግዚአብሔር ይሁን። ተጠቀሙበት። ብዙዎች ጋር ሼር አድርጉት። እግዚአብሔር ይባርካችሁ። አሜን።